ጤና ይስጥልኝ እንደምን ቆያችሁ ከቻናሏ ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረገው ይፍራታ ጥላውን ነኝ መልካም ቆይታ ፊንላንድ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነትና የልማት ትብብር ይበልጥ ለማጠናከር እየሰራች መሆኑን በኢትዮጵያ የፊንላንድ አምባሳደር ሲኒ ካንቲላ ተናገሩ። ኢትዮጵያና ፊንላንድ ለረጅም ዓመታት የዘለቀ ጠንካራ የዲፕሎማሲና የልማት አጋርነት እንዳላቸው የገለጹት አምባሳደሯ በበርካታ መስኮች ውጤታማ ተግባራት ሲያከናውኑ መቆየታቸውን ገልጸዋል። ለዝርዝሩ አማሩ ገብሩ በሁለቱ ሀገራት መካከል በተለይም በትምህርት በግብርናና በመሰረተ ልማት በገጠር ልማትና በንጹህ መጠጥ ውሃ አቅርቦት ላይ ለበርካታ ዓመታት የዘለቀ ስኬታማ ትብብር መደረጉን በአብነት የጠቀሱ ሲኒካ አንቲላ ከቅርብ ጊዜ ወዲህ ደግሞ በመሬት አስተዳደርና በዲጂታል የመሬት ምዝገባ ስራዎች ውጤታማ ትብብር ስታደርግ መቆየቷን ተናግረዋል። ፊንላንድ አሁን ካለው የልማት ትብብር ባለፈ የሁለቱን ሀገራት ግንኙነት ወደ ጠንካራ የንግድና የኢኮኖሚ አጋርነት ለማሳደግ ከፍተኛ ፍላጎት እንዳላትም አረጋግጠዋል። የኢትዮጵያ ዲጂታላይዜሽን ግብ የሚደነቅ መሆኑን የገለጹት አምባሳደሯ የፊንላንዱ ግዙፍ የቴክኖሎጂ ተቋም ኖኪያ ከሳፋሪኮም ኢትዮጵያ ጋር እያከናወነ ያለው የጋራ ተግባር ለዚህ ጉዞ ትልቅ ማሳያ መሆኑን ጠቁመዋል። በትምህርትና በቴክኖሎጂ ዘርፍ ያለውን ትብብር ይበልጥ ለማጠናከር ፍላጎት እንዳላቸውም ገልጸዋል። ፊንላንድ በሁሉም ረገድ የኢትዮጵያን የዲጂታላይዜሽን ጉዞ ለመደገፍ ዝግጁ ነች ብለዋል። ኢትዮጵያ አዳዲስ የፈጠራ ስራዎችንና ተግባራዎችን ለማበረታታት የያዘችው አቅጣጫ ተስፋ ሰጪ መሆኑን አምባሳደሯ ተናግረው ፊንላንድ በዓለም አቀፍ ደረጃ ጠንካራ የስታርታፕ እንቅስቃሴ ካላቸው ሀገራት ተርታ እንደምትመደብ በማንሳት በቀጣይ የሁለቱን ሀገራት ወጣቶችና የፈጠራ ባለቤቶች ለማገናኘት መታቀዱን ገልጸዋል። ሀብትን በአግባቡ በመጠቀም ብክነትን መቀነስና የአካባቢ ጥበቃን ማረጋገጥ ላይ የተሰማሩ አዳዲስ ንግዶች በኢትዮጵያ ብቅ እያሉ መሆኑን አምባሳደሯ ገልጸው ይህ ዘርፍ ለቀጣዩ የኢኮኖሚ እድገት ትልቅ ድርሻ እንደሚጫወት አስረድተዋል። ዘገባው የኢዜአ ነው። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ የአፍሪካን ትክክለኛ ገጽታ ለዓለም አቀፍ ማህበረሰብ ማስተዋወቅ ያስችላል ተባለ። ፐልስ ኦፍ አፍሪካና ኤጂኤ ቴክ በጋራ ያዘጋጁት የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ሚያዝያ 29ና 30 ቀን 2018 ዓ.ም በአድዋ ድል መታሰቢያ ይካሄዳል። ጉባኤው አፍሪካ በዲጂታሉ ዓለም ያላትን ድምጽ ለማጉላትና የአፍሪካን እውነታ ለዓለም አቀፍ ማህበረሰብ ለማስተዋወቅ ይረዳል ተብሏል። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ በተጽዕኖ ፈጣሪዎች፣ ፖሊሲ አውጪዎች፣ በአፍሪካ ዲያስፖራዎችና በግሉ ዘርፍ ተዋናዮች መካከል የረጅም ጊዜ ትብብር የሚፈጠርበት እንደሆነም ተገልጿል። የቅድመ ጉባኤ ውይይት በትናንትናው ዕለት የተካሄደ ሲሆን ተሳታፊዎቹ የፐልስ ኦፍ አፍሪካ ሚዲያንም ጎብኝተዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በቀጠናው የሚገኙ የጋራ ውሃ ሀብቶች የውጥረት ምንጭ ሳይሆኑ የትብብር ድልድይ እንዲሆኑ ከአባል ሀገራት ጋር እንደሚሰራ አስታወቀ። ድርጅቱ እንዳስገነዘበው እየጨመረ የመጣው የውሃ ፍላጎትና የአየር ንብረት ለውጥ ጫና ድንበር ተሻጋሪ የውሃ ትብብር አማራጭ የሌለው ጉዳይ ነው ብሏል። ተቋሙ በውይይትና በጋራ እቅድ ዘላቂ አስተዳደር እንዲጠናከር እየሰራ ሲሆን ውሃን ወደ ትብብር ድልድይ ለመቀየር ድጋፉ እንደሚቀጥል አመላክቷል። ብራይት ፕሮጀክት ከደብረ ብርሃን ዩኒቨርሲቲ የሚወገደውን ቆሻሻ ውሃ በማከም ጥቅም ላይ ለማዋል የሚያስችል ስምምነት ፈጸመ። በውሃና ኢነርጂ ሚኒስቴር የሚተገበረው የብራይት ፕሮጀክት ከደብረ ብርሃን ዩኒቨርሲቲ የሚወጣውን ቆሻሻ ውሃ በማከም መልሶ ጥቅም ላይ ለማዋል የሚያስችል ስምምነት ተፈጽሟል። ስምምነቱን የፈጸመው የብራይት ፕሮጀክት ማናጀር ዶክተር ማማሩ አያሌው ከደብረ ብርሃን ዩኒቨርሲቲ ጋር በጋራ በመሆን ነው። በዚህም ፕሮጀክት ከደብረ ብርሃን ዩኒቨርሲቲ በቆሻሻ መልክ የሚወጣውን ውሃ መልሶ ጥቅም ላይ በማዋል ለአካባቢ ማስዋብ ስራ እንዲያገለግል የሚያስችል ስራ ለመስራት ስምምነት ላይ ተደርሷል። ቀደም ብሎም በዚህ ፕሮጀክት በአዲስ አበባ ከተማ በተገነባው ቂሊንጦ ኮንዶሚኒየም ይህ ተግባር ተፈጻሚ የተደረገ ሲሆን በዋናነት የሚወገደው ቆሻሻ መጥፎ ሽታና ትንኝ አልባ በሆነ መንገድ ታክሞ ጥቅም ላይ እንዲውል ያስቻለ እንደነበር ተመላክቷል። ዩኒቨርሲቲው ለዚህ ተግባር በስሩ ያሉ ተማሪዎችን እውቀትና አቅም በመጠቀም የውሃ ናሙና እንዲሰበስቡ የማድረግ በጥናት እንዲለዩ የማስቻል ስትራቴጂ እንደሚጠቀምም ተጠቅሷል። የደብረ ብርሃን ዩኒቨርሲቲ ተግባር ለሀገሪቱ አረንጓዴ ልማት ጉልህ እገዛ የሚያደርግ በመሆኑ በሙሉ አቅሙ ወደ ተግባር ለመግባት ዝግጁ መሆኑን የገለጸ ሲሆን የውሃና ኢነርጂ ሚኒስቴር በበኩሉ ዩኒቨርሲቲው ላደረገው ድጋፍና ስምምነት አመስግኗል። በሐረር ከተማ በሚገኘው ሀረማያ ዩኒቨርሲቲ ሕይወት ፋና ስፔሻላይዝድ አጠቃላይ ሆስፒታል አንዲት እናት 5 ህጻናትን በሰላም መገላገሏ ተገለጸ። የሐረሪ ክልል ሶፊ ወረዳ ቂሌ ቀበሌ ነዋሪ የሆኑት የ35 ዓመቷ ወይዘሮ በድሪ አደም 5 ህጻናትን በሰላም መገላገላቸውን የሆስፒታሉ ሐኪም ዶክተር ኦብሳ ሐሰን ተናግረዋል። እናትየው የእርግዝና ቆይታቸውን በሕይወት ፋና ስፔሻላይዝድ አጠቃላይ ሆስፒታል ክትትል ሲያደርጉ እንደነበረም ገልጸዋል። ዶክተር ኦብሳ አክለውም ወይዘሮ በድሪ 4 ወንድና 1 ሴት ህጻናትን በሰላም መገላገላቸውና ሁሉም ህጻናት እንዲሁም እናትየው በሙሉ ጤና ላይ እንደሚገኙ ገልጸዋል።
እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የኢራን የባህር ኃይልን በተገቢው መልኩ አዳክመናል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ከዚህ በኋላ ጦርነቱ 2 ሳምንታት ብቻ ይቆያልን ብለዋል። ለዝርዝሩ አናል ተስፋ። ፕሬዝዳንቱ በሆርሙዝ ወሽመጥ ከኢራን ጋር ያለውን ውጥረትና የጦርነቱን አሁናዊ ሁኔታ አስመልክቶ እንደተናገሩት የኢራን የባህር ኃይል በእጅጉ ተዳክሟል። ኢራን የነበሯትን 159 መርከቦችም አሁን ላይ በባህሩ ግርጌ ነው የሚገኙት ብለዋል። የዓለም የንግድ መርከቦችን የሆርሙዝ ወሽመጥን ለማለፍ የሚያደርጉትን እንቅስቃሴ አሜሪካ በኃይል ማስከበር መጀመሯንም ጠቁመዋል ሲል ኒውዮርክ ታይምስ ዘግቧል። አሁን ላይ በአገሪቱ መካከል ምንም አይነት ስምምነት ባይኖርም ትራምፕ ግን አሜሪካ በወታደራዊ ረገድ ቀድማ ድል አድርጋለች ብለው ያምናል። አሜሪካ በአጭር ጊዜ ውስጥ ማድረግ ባትን ወታደራዊ እርምጃዎች አብዛኛውን አከናውናለች የሚሉት ትራምፕ በዚህም ከኢራን ጋር ያለውን ወታደራዊ ግጭት ምናልባትም ለተጨማሪ 2 ወይም 3 ሳምንታት ብቻ ሊቆይ ይችላል ማለታቸውን የኒውዮርክ ታይምስ ዘገባ ያሳያል። ነገር ግን ኢራን በተባበሩት አረብ ኤምሬትስ ላይ የሚሳኤልና የድሮን ጥቃት መሰንዘሯ ለአሜሪካ ድርጊት ያጸፋ ምላሽ ነው ሲሉ መገናኛ ብዙሃን ጠቁመዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ለአሜሪካ በሰጡት ምላሽ የሆርሙዝ ወሽመጥ ደህንነት በአሜሪካና በአጋሮቿ ምክንያት አደጋ ላይ መውደቁን ተችተዋል። ጋሊባፍ እኛ ገና መጀመራችን ነው በማለትም አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲሉም ወንጅለዋል። ንብረትነቱ የአሜሪካ የሆነና በአየር ላይ ለአውሮፕላኖች ነዳጅ የሚሞላ አውሮፕላን በበረራ ላይ ሳለ ተሰወረ። ከመሰወሩ በፊት የአደጋ ጊዜ ምልክት ሲያሳይ ነበርም ተብሏል። የአሜሪካ የአየር ኃይል ንብረት የሆነውና ለጦር አውሮፕላኖች በአየር ላይ ነዳጅ ለመሙላት የሚያገለግለው ኬሲ 135 ስትራቶ ታንከር የተባለ አውሮፕላን በኳታር መሰወሩን የበረራ ራዳር 24 የመረጃ ምንጭ ጽፏል። በበረራ ክትትል መረጃ መሰረት አውሮፕላኑ በአየር ላይ ሳለ 7700 በሚል የሚታወቀውና በአየር ላይ አስቸጋሪ ሁኔታ እንደገጠመ የሚጠቁመውን የአደጋ ምልክት ለበረራ ተቆጣጣሪዎች ልኮ የነበረ ቢሆንም ከደቂቃዎች በኋላ ግን ከአየር መከታተያ እይታ ተሰውሯል። መካከለኛው ምስራቅ እየተካሄደ የሚገኘውን የጦር ዘመቻ የመደገፍ ተልዕኮ የተሰጠው አውሮፕላኑ ከተባበሩት አረብ ኤምሬትስ አልዳፋር የአየር ጣቢያ ተነስቶ እንደነበርና በኳታር አየር ክልል ውስጥ ክብ እየሰራ ሲመላለስ እንደነበር ከዛም ወደ መሬት በመውረድ ጀምሮ ከክትትል መሰወሩን የሚያመለክቱ መረጃዎች ተገኝተዋል። የአደጋውን ትክክለኛ ምክንያት እስካሁን በግልጽ የሚናገር አልተገኘም። የአሜሪካው ጦር ኃይልም ይህ ዘገባ እስከወጣበት ጊዜ ድረስ ስለ አውሮፕላኑ ሁኔታ ምንም አልተናገረም። በመጋቢት ወር ኬሲ 135 የተባለ የአሜሪካ የጦር አውሮፕላን በምዕራብ ኢራቅ በኢራን ጥቃት አማካኝነት መጥፋቱን ፍላይት 24 አስታውሷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአየር በረራና ኢንተርኔት አገልግሎት እንዲቋረጥ አዘዙ። በሩሲያ የድል ቀን ክብረ በዓልን አስመልክቶ የደህንነት እርምጃዎች ተጠናክረዋል። ለዝርዝሩ አማሩ ገብሩ። በመጪው ቅዳሜ በሞስኮ የሚከበረውን የድል ቀን አስመልክቶ የሚከናወነውን ወታደራዊ ትርኢት ተከትሎ በሀገሪቱ ከፍተኛ የደህንነት ቁጥጥር ስራ እየተሰራ መሆኑን ዘጋርዲያን ዘግቧል። ፑቲን አየር ማረፊያዎች እንዲዘጉና የሞባይል ኢንተርኔት አገልግሎትም በጊዜያዊነት እንዲቋረጥ ትዕዛዝ የሰጡ ሲሆን ከትናንትናው ዕለት ጀምሮም ተግባራዊ ሆኗል። በተጨማሪም በከተማዋ ዙሪያ የመቆጣጠሪያ ጣቢያዎች የተቋቋሙ ሲሆን ስናይፐሮችንና የማሽን ጠመንጃ የታጠቁ ቡድኖችም በተጠንቀቅ ቆመዋል። ነገር ግን ይህ የኢንተርኔት መቋረጥ የዜጎችን የዕለት ተዕለት እንቅስቃሴ ማስተጓጎሉንና ስራቸው ላይም ተጽዕኖ ማሳደሩን የጠቆመው ዘገባው የሜትር ታክሲ አገልግሎት ሰጪዎች ጥሪ መቀበል አለመቻላቸውን፣ የዕቃ አድራሽ ዲሊቨሪ ከደንበኞቻቸው ጋር መገናኘትና ትዕዛዝ መቀበል መቸገራቸውንም አመልክቷል። በቀጣይ ቀናት ውስጥም ተጨማሪ ዕቀባዎች እንደሚኖሩ ይጠበቃል ብሏል። ይህ እርምጃ ከዩክሬን የሚመጡ የድሮን ጥቃቶች ይኖራሉ በሚል ስጋት መነሻነት የተወሰደ መሆኑንም ዘገባው አክሏል። በተጨማሪም በዘመናዊ ሁኔታ በተጠናከረው የድሮን አደጋ ምክንያት ወታደራዊ ትርኢቱ ላይ ከዚህ ቀደም የነበሩ አሰላለፎች ለውጥ በማድረግ ከባድ የጦር መሳሪያዎች በቁጥር አነስተኛ ሆነው የሚሰለፉበት ትርኢት እንዲካሄድ ተወስኗል። ይህ ዓመታዊ የድል በዓል በተለይም ሩሲያ ከዩክሬን ጋር ጦርነት ውስጥ ከገባች ጊዜ በኋላ አቅሟን ለማሳየትና ለወታደራዊ ፖለቲካ ዓላማ እየተጠቀመችበት ትገኛለች ሲል ዘገባው ጠቁሟል። አፍሪካ ለሁለት እየተሰነጠቀች እንደሆነና አዲስ ውቅያኖስ ሊፈጠር እንደሚችል ተነገረ። ተመራማሪዎች ቀደም ሲል ይገመት ከነበረው በበለጠ ፍጥነት ለሁለት እየተሰነጠቀች መሆኑን ተናግረዋል። ለዝርዝሩ ጸጋነሽ ተሰማ። ሳይንስ አለርት የተሰኘው የሳይንስ መረጃ ምንጭ እንደዘገበው በምስራቅ አፍሪካ የስምጥ ሸለቆ አካባቢ የሚታየው የመሬት መሰነጣጠቅ በአሁኑ ወቅት ወሳኝ ደረጃ ላይ ደርሷል። ይህ ሂደት አህጉሪቱን ለሁለት በመክፈል በአሁኑ ወቅት በኢትዮጵያ በኬንያና በታንዛኒያ በኩል የሚያልፈውን የስምጥ ሸለቆ መስመር ተከትሎ አዲስ ውቅያኖስ እንደሚፈጠር ተተንብዮአል። ምንም እንኳን ሂደቱ በሚሊዮን የሚቆጠሩ ዓመታትን የሚፈጅ ቢሆንም አሁን ላይ የታየው የመሬት መንቀሳቀስ ፍጥነት ግን ከዚህ ቀደም ከታሰበው በላይ መሆኑ ተመራማሪዎችን አስገርሟል። ተመራማሪዎቹ እንደሚሉት የአፍሪካ
አህጉር በሁለት አበይት ክፍሎች ማለትም ኑቢያንና ሶማሊ ፕሌስ እየተከፈለች ሲሆን ይህ ሂደት በምስራቅ አፍሪካ ታላቁ ስምጥ ሸለቆ በኩል አዲስ ውቅያኖስ እንዲፈጠር ያደርጋል። እንዲሁም በየዓመቱ በጥቂት ሚሊሜትሮች ፍጥነት እየተካሄደ ሲሆን በተለይም በኢትዮጵያ አፋር ክልል የታዩ ግዙፍ ስንጥቆች የምድር ንጣፍ እየሳሳና ለውቅያኖስ ውልደት እየተዘጋጀ መሆኑን የሚያሳዩ ግልጽ ምልክቶች እንደሆኑ ተገልጿል። ይህ ተፈጥሯዊ ክስተት የአህጉሪቱን መልክዓ ምድራዊ ቅርጽ ሙሉ በሙሉ የሚቀይር ሲሆን በአሁኑ ወቅት የየብስ መውጫ የሌላቸው እንደ ኢትዮጵያ፣ ኡጋንዳና ሩዋንዳ ያሉ ሀገራት ከሚሊዮን ዓመታት በኋላ የባህር በር ባለቤት ሊሆኑ ይችላሉ። ሂደቱ ሲጠናቀቅ የምስራቅ አፍሪካ ክፍል የአሁኑ ሶማሊያ፣ ግማሽ ኢትዮጵያ፣ ኬንያና ታንዛኒያ ከአህጉሪቱ ተለይተው እንደ ትልቅ ደሴት እንደሚቀሩና በመካከላቸውም ሰፊ ውቅያኖስ እንደሚፈጠር የጂኦሎጂ ጥናቶች ይጠቁማሉ። ሮይተርስና ሌሎች ዓለም አቀፍ ሚዲያዎች እንደዘገቡት በአፋር በረሃ የታየው የ60 ኪሎ ሜትር ርዝመት ያለው ስንጥቅ ሳይንቲስቶች የውቅያኖስን አፈጣጠር በቀጥታ እንዲያጠኑ ብርቅዬ እድል የፈጠረ ሲሆን ይህ ግኝት የምድርን ውስጣዊ እንቅስቃሴ ለመረዳትና የወደፊቱን የዓለም ካርታ ለመተንበይ ከፍተኛ ፋይዳ እንዳለው ተመላክቷል። በጣሊያን የሚኖረው ፓኪስታናዊ ኢማም አሊ ካሽፊን በአንድ ቴሌቪዥን ፕሮግራም ላይ ከ9 ዓመት በታች የሆኑ ህጻናት ጋብቻ ተቀባይነት ሊኖረው ይገባል በማለት ከተናገረ በኋላ ከጣሊያን ግዛት በአስቸኳይ እንዲባረር ተደርጓል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ኢማሙ በ24 ሰዓት ከጣሊያን እንዲወጡ ትዕዛዝ እንደሰጡ ተነግሯል። ንግግሩ ከፍተኛ የህዝብ ቁጣንም አስነስቷል። የሀገሪቱ ባለስልጣናት ህዝብን የደህንነት አደጋ ላይ የሚጥሉ የውጭ ዜጎችን ማባረር የሚፈቅድ ህግን በመጠቀም በፍጥነት ከጣሊያን ግዛት እንዲለቅ አድርገዋል። ክስተቱ በጣሊያን ውስጥ ስለ ስደት፣ ስለ ባህላዊ ሴቶችና ስለ ልጆች ጥበቃ ሰፋ ያለ ክርክርን አስነስቷል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። በፈረንሳይ ፓሪስ የቱሪስቶች መዳረሻ የሆነው ኤፍል ታወር የፈረንሳይ አብዮትን 100ኛ ዓመት አስከትሎ ሚያዝያ 8 1881 ዓመተ ምህረት ልክ በዛሬው ዕለት ለመጀመሪያ ጊዜ ለእይታ በቅቷል። እኛም የዛሬው ሳምንቱን በታሪክ መዳረሻ አድርገናል። ያዘጋጀችው ሄሮዳዊት ንጉሴ ናት። የዛሬው ሳምንቱን በታሪክ ከዓለም አቀፍ የቱሪስት መዳረሻዎች መካከል አንዱ የሆነው በፈረንሳይ ፓሪስ የሚገኘው ኤፍል ታወር ለጉብኝት ክፍት የሆነበትን ጊዜ ሊያስቃኘን 137 ዓመታትን ወደ ኋላ ተጉዟል። ይህ ታላቅ ህንጻ የዓለም ሀገራት የቴክኖሎጂ እድገታቸውን በሚያሳዩበት የወርልድ ፌር ኤግዚቢሽንን ለማክበር የተገነባ ሲሆን ዝግጅቱም የፈረንሳይ አብዮት 100ኛ ዓመት ክብረ በዓልን አብሮ ያስተናገደ ነበር። በዚህ ዓለም አቀፍ ትርኢትም ብዙ ሀገራት የቴክኖሎጂ አቅማቸውን አሳይተዋል። ይህ ረጅም ህንጻ ሚያዝያ 28 1881 ዓ.ም ልክ በዛሬው ለእይታ በቅቷል። ኤፍል ታወር በታዋቂው መሐንዲስ ጉስታቭ ኤፍል የተገነባ ሲሆን ከ18000 በላይ የብረት ክፍሎችን በመጠቀም ተገንብቷል። ግንባታው 2 ዓመት ከ2 ወር ከ5 ቀን ያህል ጊዜ የፈጀ ሲሆን በዚህ ፍጥነት መጠናቀቁ በወቅቱ የቴክኖሎጂ አስደናቂ ምሳሌ ተብሎ ተገልጿል። ከ300 ሜትር ቁመት በላይ የሚገኘው ኤፍል ታወር በዚያን ጊዜ በዓለም ላይ ረጅም ህንጻ ሆኖ በቀዳሚነት ለ41 ዓመታት ያክል ቆይቷል። ይህም ፈረንሳይ በመሐንዲስነትና በኢንዱስትሪ ያላትን አቅም ለዓለም ለማሳየት አስችሏል። ኤፍል ታወር በተሰራበት በመጀመሪያ ጊዜያት ከአንዳንድ አርቲስቶችና ምሁራን የከተማውን ውበት ሊያበላሽ ይችላል ተብሎ አስተያየት የተሰነዘረበት ቢሆንም ለእይታ ክፍት ከሆነ በኋላ ግን በአጭር ጊዜ ውስጥ በህዝብ ዘንድ ተወዳጅ ሆኗል። በመጀመሪያው ሳምንት ብቻም ከ30,000 በላይ ጎብኚዎችን ተቀብሎ ነበር። ታወሩ በመጀመሪያ ለ20 ዓመታት ብቻ እንዲቆይ ተብሎ የተሰራ ቢሆንም በኋላ ግን እንደ ታሪካዊ ምልክት ተጠብቆ እስከ ዛሬ ድረስ ቆይቷል። ዛሬ ላይም ኤፍል ታወር የፈረንሳይ ብቻ ሳይሆን የዓለም ቱሪዝም እድገት ምልክት ሆኖ ቀጥሏል። ወደ ቢዝነስ ዘገባዎች አልፋለሁ። ሞስኮ በ2026 የአፍሪካ ትልልቅ የንግድ አጋሮቿን ይፋ አደረገች። በሞስኮ የውጭ ንግድ ማዕከል መረጃ መሰረት እንደ አውሮፓውያን አቆጣጠር በ2026 የመጀመሪያዎቹ 3 ወራት በሞስኮ መቀመጫቸውን ያደረጉ ኩባንያዎች ወደ አፍሪካ ሀገራት የላኩት ምርት ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ52 እጥፍ አድጓል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ? አልጄሪያ በአብዛኛው የምግብ ምርት ከአጠቃላይ የላኪዎች ድርሻ 89 በመቶውን ይዛለች። ናይጄሪያ በኢንፎርሜሽን ቴክኖሎጂ፣ በቴሌኮሙኒኬሽንና በኮምፒውተር ምርቶች በመታገዝ ሌላው ዋና የገበያ መዳረሻ ሆናለች። ለዘላቂ እርሻ የሚውሉ ንጥረ ነገሮች በደቡብ አፍሪካ ተግባራዊ የተደረገው፣ ለከብቶች ጤና የሚውሉ ዘመናዊ ሴንሰሮች፣ በሱዳን የተተገበረው ከነርቭ ጋር የሚገናኙ ሰው ሰራሽ እጅና እግር እንዲሁም በግብጽ ከምግብ ጋር የሚወሰዱ ተጨማሪ ግብዓቶች በሞስኮ የውጭ ንግድ ማዕከል የተመቻቹ ተጠቃሽ የውጭ ንግድ ፕሮጀክቶች መሆናቸውንም ስፑትኒክ ዘግቧል። አሜሪካ በሆርሙዝ ወሽመጥ ተይዘው የሚገኙትን መርከቦች አጅቦ ለማውጣት የያዘቻቸውን እቅድ ማዘግየቷን ተከትሎ የዓለም የነዳጅ ዋጋ መጠነኛ ቅናሽ ማሳየቱ ተገለጸ። ከኢራን ወገን የተሰጠ ምላሽ ባይኖርም ቢቢሲ ማለዳ ላይ ያወጣው መረጃ የድፍድፍ ነዳጅ ዋጋ ከነበረበት በ1.7 በመቶ መቀነሱን ያሳያል።
ማይክሮሶፍት፣ ጉግል እና ኤክስአይ የሚባሉት ግዙፍ የቴክኖሎጂ ኩባንያዎች ሰው ሰራሽ ሞዴሎቻቸውን ይፋ ከማድረጋቸው በፊት መንግስት እንዲፈትሻቸው መፍቀዳቸውን ገለጹ። የዓለም የቴክኖሎጂ መሪዎች የሆኑት ማይክሮሶፍት፣ ጉግል እና ኤክስአይ አዳዲስ የሰው ሰራሽ ቴክኖሎጂዎቻቸውን ለገበያ ከመውጣታቸው በፊት በቅድሚያ ለመንግስት የሙከራ ዕድል ለመስጠት ተስማምተዋል። ይህ ስምምነት የተደረሰው በሰው ሰራሽ ዙሪያ ሊከሰቱ የሚችሉ የደህንነት ስጋቶችን ለመቀነስና ቴክኖሎጂው ለሰዎች አደገኛ እንዳይሆን በጋራ ለመስራት ካላቸው ፍላጎት በመነሳት ነው። በዚህም መሰረት መንግስት የሞዴሎችን ጥንካሬና ሊያስከትሉ የሚችሉትን ተጽዕኖ አስቀድሞ የመገምገም ዕድል ይኖረዋል። መረጃው የቢቢሲ ነው። ስትከታተሉት የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን የመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ